يوم القيامة الله زند تقرب الله لحساب كالله جل وعلا يمدبكበት ነገር የለም ከናንተ ከደበቃችሁት ከምስጥራችሁ አንድም የሚደበቅበት ነገር የለም በእያንዳንዱ በደበቃችሁት በሰራችሁ ስራችሁ አላሁ ጀለ ወዐላ ምንዳችሁን ይከፍላችኋል አላሁ ጀለ ወዐላ ያቃል خائنة الأعين ማለት አይን ደብቃ ሰርቃ የምታየውን ነገር ማለት ነው አይን የምትከዳውን ነገር ደብቃ የምታየውን ነገር አላሁ ጀለ ወዐላ ያውቀዋል ልብ የሚደብቀውን ነገር አላሁ ጀለ ወዐላ ያውቀዋል ከአላህ ላይ ጀለ ወዐላ የሚደበቅበት ነገር የለም ለአላሁ ጀለ ወዐላ አንተ ግልጽ ያደረከውም የደበከውም ነገር አላህ ዘንድ እኩል ነው ከአላሁ ጀለ ወዐላ የሚደበቅበት ነገር የለም ልክ እንደዛች ጀግና ሴት ሁኑ ይላል ያቺ ሴት ጓደኛዋ ለመጥፎ ለሸር ለዝሙት አሰባት አስቧት አሁን በዚህ ቦታ ላይ ማንም የለም ማንም ይመለከተን አካል የለም ድብቅ በሆነ ቦታ ላይ ነው ያለነው ምን የምትፈሪው ነገር አለ ማንንም አያየንም ብሎ ሲያባብላት ለሸርና ለዝሙት فالتفتت إليه ودس زور بلا عيتاو فقالت له اندي هالتشو مانم يلم أو إذن أين الله الله سيتني عنه بقرابك أن يماين من ملكة أكال بينور الله جل وعلا أي ملكة كالله جل وعلا أي تارك أنال السلام عليكم ورحمة الله وبركاته إن الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا ومن سيئات أعمالنا من يهده الله فلا مضل له ومن يضلل فلا هادي له وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدًا عبده ورسوله صلى الله عليه وعلى آله وأصحابه يا أيها الذين آمنوا اتقوا الله حق تقاته ولا تموتن إلا وأنتم مسلمون يا أيها الناس اتقوا ربكم الذي خلقكم من نفس واحدة وخلق منها زوجها وبث منهما رجالا كثيرا ونساء واتقوا الله الذي تساءلون به والأرحام إن الله كان عليكم رقيبا يا أيها الذين آمنوا اتقوا الله وقولوا قولا سديدا يصلح لكم أعمالكم ويغفر لكم ذنوبكم ومن يطع الله ورسوله فقد فاز فوزا عظيما أما بعد فإن أصدق الحديث كتاب الله وخير الهدى هدى محمد رسول الله صلى الله عليه وسلم وشر الأمور محدثاتها فإن كل محدثة بدعة وكل بدعة ضلالة وكل ضلالة في النار أيها الأحبة في الله بإذن الله عز وجل نتذاكر في هذه اللحظات بما يسر الله بالله جل وعلا فقاد በዚች በትንሽ ደቂቃ እንተዋወሳለን አሳሳቢ በጣም አንገብጋቢ ስለሆነ ጉዳይ ማለት ነው ألا وهو لا تجعل الله أهون الناظرين إليك بميلو أرسيونال لا تجعل الله أهون الناظرين إليك
አላህን ጀለ ወዐላ አታድርገው። አንተ ዘንድ ቦታ የማይሰጠው ተመልካች፣ አንተ ዘንድ ዝቅተኛ ቦታ የማይሰጠው የሆነ ተመልካች አታድርገው። አላህን ለአላህ እይታ ቦታ ስጠው ማለት ነው። አላሁ ጀለ ወዐላ ያየኛል ይመለከተኛል የሚለውን ነገር ለዚህ ነገር ቦታ ስጠው። ላ ተጅዐልላህ አህወነ ናዚሪነ ኢለይክ። ዝቅተኛ ቦታ መሰጠው ቢያየኝ ባያየኝ ቢመለከተኝ ባይመለከተኝ እንደሚባለው እንደዛ አትሁን። ቀጥታ ልትናገር ትችላለህ፣ ግን ሁኔታክ ከሁኔታክ የሚነበበው ይሄ አይሁን። ለአላሁ ጀለ ወዐላ እይታ ቦታ ስጠው። ይሄ ብሎ ማለት ብዙ ጊዜ ይሄ ነገር የሚመጣው መቼ ነው? ፊ ዙኑቢ አልኸለዋት በድብቅ ጓዳ ውስጥ ጨለማ ስር ጨለማን ተገን አድርጎ አንድ አካል በሚሰራው ወንጀል ላይ ይሆናል። በብዛት ይሄ ነገር ተደብቆ በግራ በቀኝ የሚመለከተኝ የለም የሚያየኝ የለም፣ ጨለማ ነው፣ ጓዳ ውስጥ ነው፣ ቤት ውስጥ ነው፣ በሩን ዘግቻለሁኝ፣ መስኮትን ዘግቻለሁኝ፣ ማንም አያየኝም አይመለከተኝም ብሎ አንድ አካል በድብቅ ከሰው ገለልተኛ ሆኖ በሚሰራው ወንጀል ላይ ይሆናል ማለት ነው። ላ ተጅዐልላህ አህወነ ናዚሪነ ኢለይክ በል ራቂብሁ ፊ السر والعلن። አላህን ጀለ ወዐላ ተጠባበቀው፣ አላህን ፍራ። በድብቅም ይሁን እንዲሁም ደግሞ ከሰዎች ጋር ስትቀማመጥም ስትናኖርም ይሁን በግልጽም በድብቅም ይሁን አላህን ጀለ ወዐላ መፍራት አለብህ። وهو معك أينما كنت የትም ብትሆን ምን ላይም ብትሆን አላሁ ጀለ ወዐላ ካንተ ጋር ነው። قال الله عز وجل ألا إنهم يثنون صدورهم ليستخفوا منه ألا حين يستغشون ثيابهم يعلم ما يسرون وما يعلنون إنه عليم بذات الصدور. أي إن هؤلاء المشركين والكفار يضمرون في صدورهم الكفر ظنا منهم أنه يخفى على الله. ይሄ ቁርአን አንቀጽ አሉ ሙፈሲሮች በማን ላይ ነው? እነዛ ሙሽሪኮች ውስጣቸው ላይ ልባቸው ላይ የሚደብቁ የሚቀብሩ ማለት ነው ኩፍርን ክህደትን ገምተው ነው ظنا منهم أنه يخفى على الله አላህ ላይ ጀለ ወዐላ ይሄ ነገር ይሰወርበታል ይደበቅበታል አላህ አያውቀውም በማለት ውስጣቸው ላይ ኩፍር ይደብቃሉ፣ በዛሂር ግን ያንጸባርቃሉ። وهم لا يعلمون أو ألا يعلمون እነዚህ ሰዎች አያውቁምን أن الله جل وعلا يعلم حين يغطون أجسادهم بثيابهم አይደለም ልባቸው ላይ ያለውን ነገር አላሁ ጀለ ወዐላ ሊደበቅበት በልብሳቸው ላይ በአልባሳታቸው ላይ ተሰትረው ተደብቀው በጨለማ ላይ ቤታቸው ላይ ሲሆኑ ያለውን አህዋል ማለት ነው ሐላቸውን ስርም የሆነውን ድብቅ የሆነውም ግልጽ የሆነውም አላሁ ጀለ ወዐላ ያውቀዋል። ከፊል ሙፈሲሮች ምን አሉ? ألا إنهم يثنون صدورهم ማለት بمعنى يميلون بصدورهم ደረታቸውን ልባቸውን ዞር ያደርጋሉ ይደበቃሉ ማለት ነው። ለምን? ليستخفوا منه ከማን ሊደበቁ ከአላሁ ጀለ ወዐላ እንደበቃለን ብለው ማለት ነው። ከፊል ዑለማዎች ሙናፊቆችን ነው የሚመለከተው። ሙናፊቆች ከረሱል አለይሂ ሰላቱ ወሰላም ሊደበቁ ይፈልጋሉ በሚለው ፈስረውታል። እና ደረታቸውን ልባቸውን ዞር ያደርጋሉ ጀርባቸውን ሰጥተው ይሄዳሉ
ሊደበቁ ከአላሁ ጀለ ወዐላ አያቁምን አይደለም ደረታቸውን ጀርባቸው ዞር ማዛ ሰጥቶ ዞር ብሎ ሲያልፉ ያለውን ሐል አይደለም እቤት ውስጥ ሆኖ በልብሳቸው ተሸፍነው ጨለማ ውስጥ ሆኖ ባለው ሐር ራሱ ከአላሁ ጀለ ወዐላ ከሁኔታቸው ምን የሚደበቅበት ነገር የለም አላሁ ጀለ ወዐላ ልብ ላይ ውስጥ ያለውን ነገር የሚያውቀው ጌታ ነው ምን የሚደበቅበት የሚሸሸግበት የሆነ ጌታ አይደለም وقال بعض المفسرين كان من الكفار والمشركين كمشركوش ككفاروش ነበሩ አለ ምን የሚያደርግ يدخل بيته ወደ ቤቱ ይገባል ويرخي ستره ቤት ውስጥ ያለውን መጋረጃ ሙሉ ይዘረጋል ويحني ظهره ጀርባውን ያጥፋል ጎንበስ ይላል እንደማለት ተመልከት ከዛ በኋላ ويتغشى بثيابه እንደገና ደግሞ ባለው ልብስ በአጠቃላይ በልብሱ ይሸፈናል ከዛ በኋላ يقول هل يعلم الله ما في قلبي በእነዚህ ነገራቶች ሁሉ ተደብቄ በእነዚህ ነገራቶች ሁሉ ተከልሌ አላሁ ጀለ ወዐላ ያውቃል ውስጤ ላይ ያለውን قال الله عز وجل ألا إنهم يثنون صدورهم ليستخفوا منه ألا حين يستغشون ثيابهم يعلم ما يسرون وما يعلنون علماء وجهين آية ذنوب الخلوات بدبك وانجل لم يسروا سوج كبادي هنا مرجانا بالنسو لا إلالو كالله جل وعلا ما يدبك بتال كالله جل وعلا ينقر يستور بتال بلونهم ياسبوت الله إياك يتملكتاتشو أيضا لم يستهون قزي درس لماذا يجعلون الله أهون الناظرين إليهم كسول يتدبكوا كبيت سبوچاچو كلجوچاچو كأبات الناسوچاچو يتدبكوا كالله جل وعلا عندما يدبكوا ياوقوا الشيء لمن وانجل سرالو تدبكوا قال الله عز وجل يومئذ تعرضون لا تخفى منكم خافية يوم القيامة تعرضون على الله للحساب والجزاء لا يخفى من أحوالكم ومن أسراركم على الله شيء يوم القيامة الله ذنب تقرب الله لحساب كالله جل وعلا يمدبك بتنقر يلم كنانت كدبكاچوت كمسطراچو عند ما يمدبكበት ነገር የለም በእያንዳንዱ በደበቃችሁት በሰራችሁ ስራችሁ አላሁ ጀለ ወዐላ ምንዳችሁን ይከፍላችኋል قال الله سبحانه قال خائنة الأعين ማለት አይን ደብቃ ሰርቃ የምታየውን ነገር ማለት ነው አይን የምትከዳውን ነገር ደብቃ የምታየውን ነገር አላሁ ጀለ ወዐላ ያውቀዋል ልብ የሚደብቀውን ነገር አላሁ ጀለ ወዐላ ያውቀዋል ከአላህ ላይ ጀለ ወዐላ የሚደበቅበት ነገር የለም ለአላሁ ጀለ ወዐላ አንተ ግልጽ ያደረከውም የደበከውም ነገር አላህ ዘንድ እኩል ነው ከአላሁ ጀለ ወዐላ የሚደበቅበት ነገር የለም فقال بعضهم فكن كالمرأة التي قالت لصاحبها حين راودها فقال لها فإننا في مكان لا يرانا فيه أحد فالتفتت إليه فقالت إذن أين الله لك اندزاج جغنا سيت هنو إلى لا ياتي سيت ጓደኛዋ ለመጥፎ ለሸር ለዝሙት አሰባት አስቧት አሁን በዚህ ቦታ ላይ ማንም የለም ማንም ይመለከተን አካል የለም ድብቅ በሆነ ቦታ ላይ ነው ያለነው ምን የምትፈሪው ነገር አለ ማንንም አያየንም ብሎ ሲያባብላት ለሸርና ለዝሙት فالتفتت إليه ودس زور بلا አይታው فقالت له እንዲህ አለችው ማንም የለም አው إذن أين الله الله سيت ነው ያለው በግራ በቀኝ የሚያየን የሚመለከተን አካል ባይኖር አላህ ጀለ ወዐላ አይመለከተንም ከአላህ ጀለ ወዐላ እይታ ርቀናል
وقالت أخرى لما قال لها فإننا في مكان لا يرانا فيه أحد إلا الكواكب فقالت أين مكوكبها ليلان يودم اندزاو لشر الصبوات إن يعلمبت بوتا لا يدبك أولا بوتانو ማንም አይመለከተንም ማንም አያየንም ፍቃደኛ ሁኚ ሲላት ለሸር የዛን ሰዓት ምን አለችው ማንም የለም ከከዋክብቶች ውጭ ማንም የለም ብሏት ነበር አይነ ሙከውኪቡሃ እነዚህ ከዋክብቶችን የፈጠረው እነዚህ ከዋክብቶችን ያስገኘው ጌታስ የት ነው ያለው ብላ ጠየቀችው ከአላህ ተደብቀናል ከአላሁ ጀለ ወዐላ በፍጹም አንደበቅም ነው تأمل قول الله عز وجل أبو جهل الله جل وعلا السنية وقف عنده هلال ألم يعلم بأن الله يرى ألم يعلم آياكم بأن الله يرى الله جل وعلا عند من ملكتنا عند مياي ألم يعلم بأن الله يرى إهن هلهم ليستولونا ليستنتنوا تقبيونا أنكسنوا نقول للذي يقترف الذنوب والمعاصي في الخلوات تربكم معنم يلم معنم أي ملكة ينبلو وانجل لم يسرع له أكال دين الوالم تأمل هذه الآية ألم يعلم بأن الله يرى آياكم الله جل وعلا عند من ملكتنا عند مياي نقول للذي يراسل النساء على جنبيات ويكلم النساء ويخاطب النساء على جنبيات تأمل هذه الآية أجنبي يكون سيتوش قام يتصاف أجنبي يكون سيتوش قام من نقاقر من ناقر هنا أكال بما يفكر اللت وما يتشال اللت نقول له تأمل هذه الآية ألم يعلم بأن الله يرى الله جل وعلا أي ملكتهم يعني تتصاف كون نقر ጓደኛክ ወይም ቤተሰብ አባት እናቶችህ ወይም ደግሞ ጓደኞችህ ወይ አስተማሪዎችህ ያን ነገር ተጻጻፍከው ነገር እኮ ሊመለከቱብህ አትፈልግም አትወድም ለምን ታፍራለሽ የሚጃል ألم يعلم بأن الله يرى الله جل وعلا أي ملكتم آيم إيه النجر أتاكم إيه النجر آيكم إلى الله جل وعلا فقال بعضهم كم من معصية في الخفاء منعني منها قول الله عز وجل سنت الناس سنت وانجل السبيلان وانجل لمسرات في الخلاء وفي الخلوات جبك بونا بوتا لاي يتدبكون وانجل لمسرات السبي سنت وانجل لان منعني منها قول الله عز وجل يا الله جل وعلا اندي همي لو قال كلكلنيا ما لفلچالكم ماله وانجل لمسرات ተመቻችቶልኝ ያለ ነው ድብቅ የሆነ ቦታ የተመቻቸ ቦታ አግኝቼ منعني ነገር ግን ከለከለኝ ማለፍ አልቻልኩም منها قوله تعالى ከዛ ወንጀል እንዲህ የሚለው የአላህ ቃል ከለከለኝ ولمن خاف مقام ربه جنتان ولمن خاف مقام ربه جنتان الله جل وعلا فيت قوم علون ብሎ የሚፈራ ይሆን አካል ለፈራ ለሆነ አካል ተስፋ ላለሆነ አካል ሁለት ጀነቶች አሉት ጀነ من فضة وجنة من ذهب الله جل وعلا ለሚፈራ ለሆነ አካል ይሄን የቁርአን አንቀጽ ልክ ሳስታውስ ያሰብኩት ወንጀል ጋዝ ይለኛል እተዋወለኛል قال كم من معصية في الخفاء والخلوات أردتها فمنعني منها قوله تعالى ولمن خاف مقام ربه جنتان قال الله عز وجل إن الجنة هي المأوى قال المفسرون فمن خاف القيام بين يدي الله ونهى نفسه عن الشهوات والشبهات فإن الجنة هي مسكنه الله في تقوم اللون الله يتصاصبنيال ብሎ የፈራ የሆነ አካል ነፍስያውን ፋሲዳ ብልሹ ከሆኑ ወንጀሎች ሸሃዋቶች ስሜቶች ነፍስያውን የተቆጣጠረ የሆነ አካል የሱ መቀመጫው ማዕዋው መጠጊያው ጀነት ናት ለአላሁ ጀለ ወዐላ فإن الجنة هي المأوى
ማን ነው ይሄን ነገር የሚያገኘው? አላህን ጀለ ወዐላ የፈራ አላህ ፊት ቆማለሁኝ ብሎ የፈራ ይሆን አካል። ثبت عند ابن ماجه بسند صحيح صححه الألباني من حديث ثوبان مولى رسول الله صلى الله عليه وسلم قال رسول الله صلى الله عليه وسلم لا أعلمن أقواما من أمتي يأتون يوم القيامة بحسنات أمثال جبال تهامة بيضاء فيجعلها الله هباء منثورا. قال ثوبان يا رسول الله صفهم لنا جلهم لنا من هم ألا نكون منهم ونحن لا نعلم. قال رسول الله صلى الله عليه وسلم أما إنهم إخوانكم ومن جلدتكم يأخذون من الليل كما تأخذون ولكنهم أقوام إذا خلوا بمحارم الله انتهكوها. نبي صلى الله عليه وسلم እንዲህ ይላሉ لا أعلمن أقوام እኔ እማቃቸው ሰዎች አሉ ከኔ ኡማ ሆኖ እማቃቸው ሰዎች አሉ يأتون يوم القيامة የቂያማ ዕለት የሚመጡ ማቃቸው ሰዎች አሉ ነብዩ ሰለላሁ ዐለይሂ ወሰለም የሚመጡት بحسنات أمثال جبال تهامة حسنات መልካም ስራ صلاة زكاة حج عمرة صدقة بر الوالدين صلة الأرحام الإحسان للجيران መልካም ስራ የተባለ ማአት መልካም ስራዎችን ይዘው ይመጣሉ بحسنات أمثال جبال تهامة የቆላ አገር ተራራም ያክል ያቆላ አገር የመን ላይ ነው ተብሏል ተሃመ የተባለው አው በጥቅልሉ ማንኛም በቆላ አገር ላይ ያሉ ግዙፍ የሆኑ ተላላቅ ማዛ ተራራዎችን የሚያክል ማለት ነው ደሞ ያ ስራ እኮ በይዳ የሆነ ንጹህ ነጭ የሆነ ብሎ ማለት ንጹህ ስራ ነው ሷሊህ የሆነ መልካም የሆነ ኸይር ስራዎችን ደሞ ትንሽ አይደለም بأمثال ماذا أمثال جبال تهامة يعني ترارا مياكل خير سراዎችን መልካም ስራዎችን ወደ አላህ የሚያቀርብ خير ስራ ይዞ ይመጣሉ ያንን خير ስራቸውን አላህ جل وعلا فيجعلها هباء منثورا የተበተነ አቧራ አድርገዋል አላህ Subhanahu Wa Ta'ala ብናኝ አድርገዋል በኖ ይቀራል ያስራቸው فيجعلها الله هباء منثورا ያንን خير ስራ ተራራም ያከለው ثوبان በጣም ደንግጦ ምን አለ ያ ረሱላህ صفهم لنا جلهم لنا እነማን ናቸው እስቲ ገለጹልን ግልጽ አድርጋችሁ ንገሩን እነማን ናቸው ባህሪያቸውን ምንነታቸውን ገለጹልን እኛ ሰናቅ እኛም እንደነሱ እንደነሆን ልንጠነቀቃቸው እነማን ናቸው ምን ይመስላሉ ባህሪያቸው ሁኔታቸው ምን ይመስላል ገለጹልን ብሎ ለነብዩ ሰለላሁ ዐለይሂ ወሰለም ጠየቃቸው قال رسول الله صلى الله عليه وسلم يا الله ملكتኛ እንዲህ አሉት ርቀሃት ሂድ ርቀሃት ማርቀሃት ታስብ ሩቅ ያሉ ሰዎች አይደሉም ቅርብ ያሉ ሰዎች ናቸው الا انهم من اخوانكم ماذا من اخوانكم ከናንተ ወንድሞች ማከል ናቸው من اخوانكم ومن جلدتكم من جلدتكم ብሎ ማለት اي من اقوامكم وفي ملتكم በእናንተ መስመር ላይ ያሉ እንደናንተ የሰው ልጅ የሆኑ በእናንተው መስመር ላይ ያሉ ሙስሊሞች ናቸው ሌላ ሰው አይደለም በል እንደው እንዲህ አሉ يقومون من الليل كما تقومون በል እንደው ከሌሊቱ ይቆማሉ ሌሊቱን ይቆማሉ ሶላተ ሌሊት ይቆማሉ ይሰግዳሉ እናንተ ሶላተ ሌሊት እንደሚሰግዱት እነሱ ሶላተ ሌሊት ይሰግዳሉ ልብ በል ሶላተ ሌሊት ይሰግዳሉ ቀላይ ጾማሉ خير ስራ ብዙ خير ስራ ነው ያላቸው እንደተባለው امثال ماذا جبال تهامة يقومون من الليل كما تقومون ችግራቸው ምንድነው እሺ ያ ስራቸው የወደመባቸው ሰበብ
እንዲወድምባቸው ሰበብ የሆነው ነገር ምንድነው ብናኝ እንዲሆን ሰበብ የሆነው ነገር ምንድነው قال انه ما قالوا النبي صلى الله عليه وسلم اذا خلوا بمحارم الله جل وعلا يكلكلاቸው ነገር الله جل وعلا حرام ያደረገው ነገር ሰው በሌለበት ከሰዎች ገለልተኛ በሆኑበት حال ከሰዎች በተደበቁበት حال ማንንም አያየኝም ማንንም አይመለከተኝም ባሉበት ሰዓት ከሰዎች ገለልተኛ ሲሆኑ ከሰው ሲርቁ በግራ በቀኝ ሰው ሳይመለከታቸው ሲቀር በተደበቁበት حال والله جل وعلا ቦታ የላቸውም انتهكوها ያንን አላህ حرام ያደረገው ነገር ይዳፈራሉ ከሰዎች ጋር ሲኖሩ وهم أولياء الله ከሰዎች ጋር ሲቀላቀሉ የአላህ ወልዮች ናቸው ወዳጆች ናቸው አለባበሳቸው አነጋገራቸው ሁኔታቸው የሚያምር ደስ የሚል አዝካር ይሰግዳሉ ይጾማሉ ሶላት ለለም ይቆማሉ ይቀራሉ ተቅይ ናቸው أولياء الله يا الله وليوች ናቸው ከማን ጋር ሲጨመሩ ከሰው ጋር ሲጨመሩ وهم أعداؤه في السر يا الله جل وعلا عدو ጠላቶች ናቸው መቼ በድብቅ ሰዓት ማንንም ሳያቸውና ሳይመለከታቸው ሲቀር يا الله جل وعلا عدو ናቸው እነዚህ ናቸው የሰሩት ኸይር ስራቸውን አላህ የሚያወድምባቸው ርቃትህ ወንድሜ ባሁን ሰዓት ስልክ ላይ የሚሰራ ወንጀል ነው ስልክ ላይ የሚሰራው ስራ ነው በድብቅ ማንንም አያየኝም ብሎ ማንንም አይመለከተኝም ብሎ የፈለገውን የተጻጻፈ የፈለገውን ይያይ እንደፈለገ የሆነ ከኔ ውጭ ስልኬን የሚያውቀው የለም ከኔ ውጭ ስልኬን የሚያውቀው የለም ታታራለው ይዘጋዋለው ይቆልፈዋለው ቁልፍ ባደ ቁልፍ ቆልፎታል ነገር ግን ውስጡ ያለው ነገር በውስጡ ያለው ነገር የገማ ቆሻሻ ነገር ነው ያለው ከሰዎች ሲደበቅና ከሰዎች ገለልተኛ ሲሆን የሚፈጽመው የሚሰራው ነገር ለአላህ ጀለ ወዐላ ቦታ ማይሰጥና ለአላህ እይታ ቦታ ማይሰሰው ነው ከሰዎች ጋር ሲገናኝ ግን ሰዎች ሊያዩበት ያፍራል والله احق بهذا الحياء الله جل وعلا ይበልጥ ተገቢ ነው ከሰዎች ትሸማቀቃለህ አይደል ከሰዎች ታፍራለህ አይደል ይሄ እፍረትና ይሄ ሐያ የሚባለው ነገር ይበልጥ የሚገባው ለአላህ ጀለ ወዐላ ነው ከአላህ ጀለ ወዐላ ነው ይበልጥ ማፈር ያለብን የሰራነው ስራ እንደዚህ ነው የሚወድመው ማለት ነው እንዴት ይወድማል ነብዩ ሰለላሁ ዐለይሂ ወሰለም እንዲህ ብሎ የለም እንዴ كل امتي معافى الا المجاهرين ብሎ የለም እንዴ ዑለማዎች እዚህ ቦታ ላይ የሰጡት ተፍሲል አለ ነገር ግን الموضع الموعظه والتذكير ስለሆነ ሐዲሱን على ظاهره ነው መያዝ አለብን ለሐዲሱ ዑለማዎች የሰጡት ራሱን ቻለ ምን ቢኖረውም ተፍሲልና ራሱን ቻለ ማብራሪያ ቢኖረውም ማለት ነው بارك الله فيكم መጠንቀቅ አለብን ጥንቃቄን መያዝ አለብን አላህን ልንፈራ ይገባል وفي الصحيحين عن أسامة بن زيد رضي الله تعالى عنه قال رسول الله صلى الله عليه وسلم نبي صلى الله عليه وسلم اندهال إلى أسامة بن زيد يؤتى بالرجل يوم القيامة فيلقى في النار فتندلق أقتابه فيدور بها في النار كما يدور الحمار في الرحى فيطيف به أهل النار فيقولون يا فلان ما أصابك ألم تكن تأمرنا بالمعروف وتنهانا عن المنكر فيقول بلى قد كنت آمركم بالمعروف ولا آتيه وأنهاكم عن المنكر وآتيه بذنيا حديث النبي صلى الله عليه وسلم من الألو يكيامالت عندنا كان يامت أطاله النبي صلى الله عليه وسلم أمتطوت فيلقى في النار እሳት ውስጥ ያስገቡታል ሳይሆን እሳት ውስጥ ይወረወራል ወደ እሳት ይወረወራሉ ነብዩ ሰለላሁ ዐለይሂ ወሰለም فتندلق اقتابه የሆድቃው ወጥቶ ይዘረገፋል ጀሃነም ውስጥ ሲወረወር ሲጣል የዛን ሰዓት ሆዱ ላይ ያለው የሆድቃው ወጥቶ እንዳል ይዘረገፋል ከዛ በኋላ فيدور في النار
እሳት ውስጥ ያን የሆድ ዕቃውን ይዞ ይዞራል ይሽከረከራል አሉ ነብዩ ሰለላሁ ዐለይሂ ወሰለም كما يدور الحمار في الرحى አህያ ድሮ ወፍጮ ቤት በአህያ ነበር የሚያሽከረክሩት ልክ እንደዛ ወፍጮ ቤት ላይ ያን ወፍጮውን አህያው ይዞ እንደሚሽከረከረው ይሄ ማካል የሆድ ዕቃውን ይዞ ልክ እንደ አህያው ጀሃነም ውስጥ እሳት ውስጥ ምን ሆናል አሉ ይሽከረከራል ይዞራል አሉ ነብዩ ሰለላሁ ዐለይሂ ወሰለም فيطيف به اهل النار እሳት ውስጥ ያሉ ሰዎች ይከቡታል በአጠቃላይ ያቁታል የሚያቁት ሰዎች እሳት ውስጥ ይከቡታል فيقولون له እንዲህ ይሉታል يا فلان ما اصابك انت اجل من هنا ነው ምን አግኝቶ ነው ምን ተከስቶ ነው እንዴት እዚህ መጣ ألم تكن تأمرنا بالمعروف بملكم ستازن ودا الله ستطار داعيا نبركم اندي وتنهانا عن المنكر كما تفو كونجر ستاستنككن ان نبركم اندي ودا الله تطاري خيرኛ ሰው አንነበርከም እንዴ እንዴት እዚህ ጀሃነም ውስጥ ገብታ ልትቃጠል ቻልክ እንዴት ልትመጣ ቻልክ እያሉ ጠይቁታል فيقول بلى አው እንዳላችሁትም ነው ዳዒ ነበርኩኝ ወደ አላህ ተጣራ ነበርኩኝ በመልካም ያዝ ነበርኩኝ ከመጥፎ ከለክል ነበርኩኝ እንግዲህ ኸይረኛ ሰው ነበርኩኝ አለ ነገር ግን كنت امركم بالمعروف ولا اتيه እኔ በመልካም አዛችኋለሁ እናንተን ስሩት አድርጉት እላችኋለሁኝ እኔ ግን አልሰራውም ማለት وانهاكم عن المنكر ከመጥፎ ነገር ከለክላችሁ ነበር وكنت اتيه ያን መጥፎ ነገር ደግሞ ተደብቄ في الخلوات እቤቱስ መጋረጃ ስር ወይም ማዛ ጨለማን ተገን ያደረኩኝ ያንን ወንጀል ፈጽመው ነበርኩኝ ይሄው ዛሬ ጀዛዬን አግኝቻለሁ ጀሃነም ውስጥ የሆድ ዕቃን ይዤ የዞርኩ ነው ይላል ማለት ነው ይሄ የምን ውጤት ነው ذنوب الخلوات በድብቅ የሚሰሩ ወንጀሎች አላህ ጀለ ወዐላ እይታ ቦታ አልሰጠውም جعل نظرة الله جل وعلا جعل الله أهون الناظرين إليه الله سبحانه وتعالى ايتا بوتا السطهم جزاء لي ያገኛል ማለት ነው قال ابو الدرداء رحمه رضي الله تعالى عنه ابو الدرداء የሚባለው ታላቁ ሱሐቢ እንዲህ ይላል ان العبد لا يخلو بالمعصيه ان العبد لا يخلو بالمعصيه فيلقي الله بغضه في قلوب المؤمنين من حيث لا يشعر ان العبد عند باريا ወንጀልን ተደብቆ ይዳፈራል በድብቅ ወንጀል ይሰራል አለ በዛ ወንጀል ሰበብ በድብቅ በሰራ ወንጀል ሰበብ አለ ما رضي الله تعالى عن ابو الدرداء فيلقي الله بغضه في قلوب المؤمنين የሰውየውን ጥላቻ ሰዎች ማዛ የዛን ሰው የጥላቻውን አላህ ጀለ ወዐላ በአማኞች ልቦና ላይ በአጠቃላይ ያደርጋል አማኞች በአጠቃላይ አንቅሮ ይተፉታል አማኞች በአጠቃላይ ይተውታል አማኞች በአጠቃላይ ቦታ አይሰጡትም فيلقي الله بغضه في قلوب المؤمنين በአማኞች ልቦና ላይ የሰውየውን ጥላቻ አላህ ጀለ ወዐላ ይጥልባቸው ይጠሉታል አለባበሱ የሚያምር ነው አነጋገሩ የሚያምር ነው ይቀራል ይሰግዳል ይጾማል ዳዒም ሊሆን ይችላል በዛሂሩ አላህ ጀለ ወዐላ የሰዎች ምን ማዛ በሰዎች ልቦና ላይ ጥላቻውን እንዲጠሉት አንቅሮ እንዲተፉት ያደርገዋል አላህ ጀለ ወዐላ فيلقي الله بغضه في قلوب المؤمنين من حيث لا يشعر እሱ ባላወቀው መንገድ ባልጠበቀው መንገድ አላህ ጀለ ወዐላ ሰዎች እንዲጠሉትና በሰዎች ልቦና ላይ የሱን ጥላቻ አላህ ጀለ ወዐላ ያደርጋል ይሄ በድብቅ የሚሰራው ወንጀል ውጤቱ ነው قال العلامة ابن القيم رحمه الله ታላቁ ኢማም እንዲህ ይላል ልብ በሉ ይሄን ፋይዳ قال أجمع العارفون أي العارفون بالله العلماء أجمع العلماء على أن أصل الانتكاس ذنوب الخلوات علماء በአጠቃላይ علم ያላቸው ዕውቀት ያላቸው ዑለማዎች ሁሉ ተስማምተዋል አንድ ሆነዋል በምን ላይ على أن أصل الانتكاس عندك كنبربت أقوام كنبربت منهج
ከነበረበት አካሄድ ሲቀየርና ሲገለባበት ያለውን አቋሙ ሲለቅና ሲበላሽ ለመበላሸቱና ለመቀያየሩ አቋም ለመቀየሩ መሰረታዊ የሆነው ምክንያት አንድ አካል هي ذنوب الخلوات በድብቅ ማንንም ሳያው ማንንም ሳይመለከተው ተደብቆ የሚሰራው ወንጀል ነው ተደብቆ በሚሰራው ወንጀል ሰበብ አላሁ ጀለ ወዐላ እንዲቀያየር አቋም እንዲቀየር አቋሙን እንዲያጣ እንዲበላሽ የተቀለብ እንደዛ ያደርገዋል ثباتن ጽናትን አላሁ ጀለ ወዐላ ይከለክለዋል በአሁኑ ሰዓት ስንትና ስንት ምን ሰማዋል ዓሊም ነው ዳዒ ነው ሼኽ ነው ሙአሊፍ ነው የተባለውን መጨረሻ ላይ ጭፈራ ቤት ገብቶ እየጨፈረ እዛ ቦታ ላይ ሞታል አይደል ክታብ የጻፈ ጭፈራ ቤት ገብቶ እየጨፈረ እዛ ይሞተ ማለት ነው በእንዶ በአላህ ላይ ጀለ ወዐላ ድንበር ያለፈ አላሁ ጀለ ወዐላ እነዚህ ቆንጆ ቆንጆ ሆኖ ሴቶችን የሚያማምሩ ሴቶችን እነዚህን ጀሃነም አስገብቶ ነጅድ ሀገር ላይ ያሉ አዕማ እውሮችን ጀነት ያስገባል እነዚህን ጀሃነም አስገብቶ እነዚህ አዕማዎችን ጀነት ያስገባል ማለት በአላህ ላይ ምንድነው ይላል ድንበር ማለፍ ነው ይላል ተመልከት ይሄ ነገር ማይታሰብ ነው አዕማ ማለት የፈለገበት ማን ነው ኢብኑ ባዝ ዑለማዎችን እነዛን ጀነት እነዚህ ቆንጆ ቆንጆ የሆነ ሴቶችን ጀሃነም ያስገባል ማለት እንግዲህ በአላህ ላይ ድንበር ያለፈ ማለት ነው ምን አይነት ሰው ነው ሙአሊፍ ክታብ የጻፈ ያስተማረ ዳዒ የነበረ ኢማም የነበረ እንዶ የጊዜው ሼኽ الاسلام የተባለ ማለት ነው ምን ይመስላችኋል ሰበቡ ابن قيم رحمه الله የተናገሩ ንግግር አሳውሱ اجمع العارفون على ان اصل الانتكاس عندك ለመቀየሩና ለመበላሸቱ አቋሙ ለመቀየሩ ከመንهج ወደ ሌላ መንهج ከአቋም ወደ ሌላ አቋም ለመበላሸትና ለመቀያየር ሰበቡ ትልቁ ምክንያት ماذا قال هي ماذا ذنوب الخلوات በድብቅ ማንንም ሳያውና ማንንም ሳይመለከተው የሚሰራው ወንጀል የሚዳፈረው ወንጀል ነው ለአላህ እይታ አለመስጠቱ ለአላህ እይታ ቦታ አለመስጠቱ አላህ ጀለ ወዐላ ያኛል ይመለከተኛል የሚለውን ያን ታሳቢ አለማድረጉ በዛ ሰበብ በዛ ምክንያት አላህ ጀለ ወዐላ አቋም እንዲቀያየርና ثبات ይከለክለዋል ማለት ነው قال ابن رجب رحمه الله خاتمة السوء ابن رجب የተባለው ታላቁ ዓሊም እንዲህ ይላል خاتمة السوء ክፉ መጥፎ መጨረሻ ከዚህ ህይወት ሲሰናበትና ወደ ቀብር ሲሄድ መጨረሻው ተበላሽቶ خاتمው ተበላሽቶ እንዲሞት ሰበብ ከሚሆን ነገራቶች ይላል خاتمة السوء سببها هي دسيسة سوء للعبد لم يطلع عليها أحد دسيسة سوء خبيئة سوء أسولا يدبكوا قشاشا أسولا يدبكوا يستروا نجر تدبكوا يميسروا يهونا ياتي وانجل مجرش على تكدوالج موت فافلا يسيون تكدوالج مجرش على خاتمة سوء سببها دسيسة سوء للعبد عند الاحتضار لك موت فافلا يسيون تكدوالج كذي بفت لك اند سماچوت ጥሩ ሰው ነው صالح ሰው ነው የተባለው ሰውዬ ሞት ተፋፍላ ደርሶ لا اله الا الله በል ሲባል ምን ነበር ያለው ታተና የዘፈነ ሞተ የዘፈነ መጨረሻ ላይ እሬ ጥሩ ሰው አልነበረም እንዲህ ሆኖ ዘፈን የዘፈነ የሞተበት ሰበቡ ምክንያቱ ምንድነው ተብሎ ሲጠየቅ ተደብቆ ምን አዳምጥ ነበር ዘፈን አዳምጥ ነበር መጨረሻ ላይ ከዳው አንደኛው እንደዛው ሞት ተፋፍ ላይ ሆኖ قل لا اله الا الله لا اله الا الله በል ሲባል ምን ነበር ያለው انا كافر بما تقول እኔ አንተ በምትለው ነገር እኮ ኪጃለሁኝ ካፊር ነኝ አለ ሙስሊም የነበረ የሚሰግድ የሚጾም ጥሩ ሰው ነው ሲባል የነበረው ኪጃለሁኝ ብሎ ከፍሮ ሞተ በቦታ የነበረው ዓሊም ግራ ገብቶት ምንድነው ይሄ ነገር ብሎ ሲጠይቅ كان مدمنا للخمر ተደብቆ በዞታሪነት ሁሌም አስካሪ ተጣ ነበር ተባለ ተመልከት
ቀላል አድርገህ አትየው وتحسبونه هينا ماذا وهو عند الله ماذا عظيم እናንተ ነገር ቀላል ነው የአላህን ቁጣ አመጣም ይሄ ነገር ቀላል ነው ብላችሁ ልታስቡት ትችላላችሁ ግን አላህ ዘንድ ከባድ ነው ወንጀል ሲከማች ሲደራረብ ተራራ ያክላል ከዛ በኋላ ሰውየውን እንዲያጠፋውና ኻቲማውን እንዲያበላሽበት ሰበብ ይሆናል መጨረሻ ላይ የዛ ወንጀል ምን ሊሆን ይችላል የወንጀሉ አፍቃሪ ሊሆን ይችላል ወንጀሉን የሚፈልግና ወንጀሉን በድብቅ ያን ወንጀል ካልሰራ ሰላሙን የሚያጣ ሰው ሊሆን ይችላል ሀመገሙ ጭንቀቱ ስሜቱን ሊያረካ ተደብቆ ማንም በሌለበት በዛሂር ስታየው ቅድም እንዳሳለፍነው አውሊያኡላህ ያአላህ ወልይ ነው በዛሂር ስታየው በድብቅ ግን አዕዳኡላህ ያአላህ ጠላት ሆኖ የሚገኛ ካለ ሊሆን ይችላል الخسارة كل الخسارة والمعصية كل المعصية تلك كسرة وجمت مالت دنيا مهون أخيرا ماطت وانجل كباد هنا وانجل بلو مالت أن تريح نفسك في معصية الله جل وعلا لنفسي عند رفت لراسك عند رفت متايا ونقر كهونك اللهن مامطنا اللهن وانجل لا مودك ያን ነገር ላንተ የደስታ ስሜት ጥሩ የሆነ ስሜት ለራስክ ደስታ እንደዛ አይነት ለዛ እርካታ ነገር እርካታ የሚሰማህ ከሆነ በወንጀል ተደብቆ በሚሰራ ወንጀል አንደ ካል እርካታ የሚሰማው ከሆነ ትልቁ ኸሳራ ትልቁ ውድመት ትልቁ ወንጀል ብሎ ማለት ይሄ ነው ምክንያቱም ከወንጀል ተውባ ያደርግማ ምን ይዟል እርካታ ላይ ነው ያለው ልክ ሻዒሩ ልክ እንዳለው تفنى اللذاذة ممن نال صفوتها من حرام ويبقى الإثم والعار تبقي عواقب سوء في مغبتها لا خير في لذة من بعدها النار إيه قطع شاعر وانجل صرتوا عندك البا وانجل مدستون ያን ነገር ሲያወግዝና የደስታ አይባልም መጨረሻው እንደተበላሸበት ይሄን አስመልክቶ ሲናገር ምን ይላል ተፍነል ለዛዛ እርካታው ደስታው ተደሰትኩኝ ብለህ የምትለው ነገር ተፍና ያልቃል ግዛዊ ነው ያልቃል ممن نال صفوتها زبدة المعاصي والذنوب ወንጀል የተባለ ነገር ሁሉ ቢያግበሰብስ ወንጀል በመስራት ጥግ ቢደርስ እንኳን ደስታው እርካታው ማለቁ አይቀር ጉዳይ ነው ያልቃል ይሄዳል ነገር ግን ويبقى الاسم والعار ምኑ ይቀጥላል ምኑ ይቀራል ወንጀሉ ግን ተጽፏል አይቡ ነውሩ ባንተ ላይ ተጻፈብህ ነውር ቀጣይ ነው አለ ተውባ አድርገህ ወደ አላህ ተመልሰህ ተውበት እስከላደረከ ጊዜ ድረስ ويبقى الاسم والعار ወንጀሉ ነውሩ አይቡ ይቀጥላል ይኖራል بل እንደው ምን ይላሉ تبقي عواقب سوء መጥፎ የሆነ ጠባሳ ያስቀምጥበታል ያ ወንጀል ተደብቆ የሚሰራ ወንጀል መጥፎ የሆነ ጠባሳ ያስቀምጥበታል تبقي عواقب سوء في مغبتها في نهايتها መጨረሻ አካባቢ ወንጀልን ሰርቶ ከጨረሰ በኋላ መጨረሻ መጥፎ የሆነ ጠባሳ ነው የሚያስቀምጥበት لا خير في لذة من بعدها النار عندك ተደሰትኩኝ እርካታ ነገኘኝ ብሎ ሊያስብ ይችላል ነገር ግን እርካታ አይባልም ከዛ ቀጥሎ ከእርካታው በኋላ ምን ይመጣ ነገር ከሆነ ምን ይቀጥል ነገር ከሆነ እሳት የሚቀጥል ወደ ጀሃነም የሚወረወር ሚጣን ነገር ከሆነ ይሄ እኮ ለዛ እርካታ አይባልም لا خير في لذة من بعدها النار وقال الإمام الشافعي رحمه الله ታላቁ ኢማም الشافعي እንዲህ ይላሉ إذا ما خلوت الدهر يوما فلا تقل خلوت ولكن علي رقيب ولا تحسبن الله يغفل ساعة ولا أنما تخفي عليه يغيب إمام الشافعي رحمه الله من لالو إذا ما خلوت الدهر يوما فلا تقل خلوت كسوش قلالتني سلهونك كسوش سلتدبك ማንም አይኝም ማንም አይመለከተኝም እኔ ብቻዬ ነው ያለሁት ብለህ አስበህ ከሁሉም ገለልተኛ ሁኛለሁኝ ብለህ አታስብ
ولكن قل علي رقيب ነገር ግን እንዲህ በል በኔ ላይ ተቆጣጣሪ እኮ አለብኝ የሚቆጣጣረኝ አለ የሚያይኝ ጌታ አለ ብለህ በል ولكن قل علي رقيب ولا تحسبن الله يغفل ساعة الله جل وعلا أتقمته أتاسبه الزناقل بله أتاسب الله الزناقل بله أتاسب ولا أنما تخفي عليه يغيب أنت متدبك أو الناس دبك أهم السراء ونقر كالله جل وعلا أيدبك إبات ما يششك إباتم كالله متدبك إبات نقر أهلا الله زند قلسنه وقال الإمام القحطاني رحمه الله إذا خلوت بريبة في ظلمة والنفس داعية إلى الطغيان فاستحي من نظر الإله وقل لها إن الذي خلق الظلام يراني قالت يا ستون ستدبك بقرأ بك أني مانم أي ملكة بلا ستل بزان ساعات تتنكك والنفس داعية إلى الطغيان نفسيات قفافة تنساسالك وديت عند تامس وانجل عند السراء وده جرم وده أمس نفسيات قفافة تنساسالك تتنكك فاستحي من نظر الإله كالله جل وعلا إيتا حيادرك كالله إيتا حيادرك وقل لها لنفسيات عندي بلاد إن الذي خلق الظلام يراني شلمون يفتروا جيتا أكو شلمون يفتروا جيتا منم شلم على بوان منم كسوات بالدبكنا بالششق كسوات إيتا بركم شلمون كفتروا جيتا جن من الهونم بلاد من الهونم على الدبكم بلاد إن الذي خلق الظلام يراني حياة أدرك كالله جل وعلا كالله سبحانه وتعالى حياة ما أدرك اللبه شيم ليزه للتافر الجبه لك الله جل وعلا حياة من بالو نقر كان اللي دمه النبي صلى الله عليه وسلم كندالوت الحياء والإيمان قرنا جميعا إذا رفع أحدهما رفع الآخر حياة إيمان ولدت تقرأين توالى النبي صلى الله عليه وسلم عندنا شو حياة إيمان ولدتهم عندنا شو النبي صلى الله عليه وسلم إذا رفع أحدهما عندنا وكتنساد ليلان يوم النسان إيماني عندك كتجفف حياة متجففان حياة كتجفف منو يجففان إيمانه متجففان حياة إيمان عندنا شو حياة علن جن إيمان يلين ما لا تشلم عنده كتنسان ليلان من النسان قال ماذا قال الشاعر إذا لم تخشى عاقبة الليالي ولم تستحي فاصنع ما تشاء فلا والله ما في العيش خير ولا الدنيا إذا ذهب الحياء يعيش المرء ما استحيا بخير ويبقى العود ما بقي اللحاء إلى القطان دنيا لا خير من بان يلم دنيا لا دستا من بان يلم من كتفا حياة كتنسى عندك الحياة كتجفف كجيتا وما يفرى نجر كهنا كالله جل وعلا ما يفر نجر كهنا دنيا لا خير من بان نجر يلم حياة كتنسى مالتنا حياة كتنسى الله كلا فرق دمه كالله شيم كلا يزك يفلك كون سرع كما قال النبي صلى الله عليه وسلم إذا لم تستحي ماذا قال فاصنع ما شئت كالله جل وعلا كلا فرق الله يا إناني ملكتنيال كالله بالله تأثر من بله كالله جل وعلا حياة متادرق شيم ما يزه نقر كون فاصنع ما شئت يفلك كون فصم سرع أن العلماء يقولون فسروتال من لم يستحي حياة لله حياة يتجفف يصنع ما يشاء يفلقوا أنهم يسروا كحرام كونجل كذنوب كأمس يمياقدوا يميكلكلوا نقر من دنو عندنا كونجل كأمس يمياقدوا يميكلكلوا نقر من دنو حيانو حياة كتجفف دمه يصنع ما يشاء يفلقوا أنهم يفصموا يفلقوا أنهم يسروا مالتنا إذا قل ماء الوجه قل حياؤه لا خير في وجه قل ماؤه إن دالوت ماذا عندنا الشعراء وش مالتنا أيها الأحبة في الله وندموش إيه مالت بتأم كلا نقر إيدلم بتأم أساس سابيونا أمة يميتفابت حزب يميتفابت تولد يميتبلاشبت يوانا نقرنو زاري إن يتدبكا عندك اللال نقر بنا يوم
ነገ ግን ያ ነገር ምን ይሆን ይሄዳል የለመርነው ሂደን ከዛ በኋላ እኛንም ተከትሎ የሚቀጥለውም ትውልድ እንደዛው የሚያበላሽ ነገር ነው ደሞም ያላህን غضب ያላህን ሰخط የሰራነው ኸይር ስራችን የሚዋድ ነገር ነው መጠንቀቅና መፍራት አለብን ذنوب الخلوات بدبك የሚሰራ ስራ አንደካል በድብቅ የሚሰራው ስራ يدل على ضعف الإيمان وقلة الحياء ሰየው ዘንድ ያለው ኢማን በጣም ደካማ እንደሆነ የወረደ የመነመነ ኢማን እንደሆነ ሰውየው ዘንድ ያለው ማለት ነው በድብቅ ወንጀል የሚሰራ ይሆን አካል እንዲሁም ደግሞ وقلة اليقين الله ዘንድ ያለው يقين ምን እንደሆነ አናሳ እንደሆነና በጣም ዝቅተኛ እንደሆነ ነው የሚያመላክተው ለአላህ ጀለ ወዐላ ቦታ የሚሰጥ ነገር ቢሆን ለአላህ ጀለ ወዐላ ከአላህ ሐያ የሚያደርግ ሸም የሚዘው ነገር ቢሆን በልተዳፈረና ወንጀሉን በድብቅ በልሰራ ነበር ለወንጀል ለሚሰራ ወንጀል ሰዎችን ሳይሆን ለሰዎች ሳይሆን ሐያ ማድረግ የነበረበት ይበልጥ ከማን ነበር ሐያ የሚያደርገው ከአላህ ጀለ ወዐላ ከአላህ ሐያ የሚያደርገው قال الله عز وجل يستخفون من الناس ولا يستخفون من الله يستخفون من الناس مالك يستترون ويستحيون من الناس كسوات يدبقالو كسوات يستترالو كسوات يدبقالو يستترالو حياة يزاتشوال يعفرالو كسوات نقرقن ولا يستترون ولا يستخفون من الله كالله جل وعلا يستترون كالله جل وعلا يدبقون كالله سبحانه وتعالى حياة يلاتشون كالله قاسيون حياته تقففنا لله جل وعلا بوتا يسطوتم الناس لسونا عندهم ما كسونا يافروت اندالوت عند المفسروች مخافة الناس عنده እሱ ዘንድ የሰዎች ፍራቻ ከሰዎች መፍራት ከሰዎች ሐያ ማድረግ اعظم من الله الله جل وعلا اللهን ከመፍራትና ከአላህ ሐያ ከማድረግ ከሰዎች ሐያ ማድረግና ከሰዎች እንደው ማዛ መደበቅና መሸሸግ እሱ ዘንድ اعظم ትልቁ ይሄ ነው ስለዚህ ይሄን ብሎ ማለት ደግሞ ኢማኑ ደካማ እንደሆነ የቂኑ በጣም እንደወረደና እንደቀለለ ነው የሚያመላክተው ይሄ ከባድ የሆነ ወንጀል ነው ነገር ግን ለዚህ ወንጀል ዒላጅ የሚሆኑ መድኃኒት ፈውስ የሚሆኑ ነገራቶች አሉ አንድ ካል እኮ ሳይፈልግ አንድ ካል ሸይጣን መጥፎ ጓደኛ እንደ አካባቢው በተለያየ ነገር ተሸውዶ ተታልሎ እንደዚህ ነገር ውስጥ ሊገባ ይችላል ይሄ ሲባል ባረከላሁ ፊኩም ذنوب الخلوات የሚባለው ዝሙት ብቻ እንዳይመስላችሁ ሊዋጥ ብቻ እንዳይመስላችሁ ወይም አጀነቢ የሆነችን ሴት ማናገር ብቻ እንዳይመስላችሁ አጀነቢ የሆነችን ሴት ማት ብቻ እንዳይመስላችሁ ማንኛውም ወንጀል ነው ማንኛውም ወንጀል ከዳዕዋም ጋር የተያዘ ነገር ይሁን ከጉርብትናም ጋር የተያዘ ይሁን ማንኛውም አላህን ጀለ ወዐላ የሚያስከፋ የሆነ ነገር ይሄ ነገር ማለት ቀላል አይደለም አንድ ከለመደው በኋላ ይሄ ነገር እንደቀላል እንደ ተራ ነገር ያያዋል ይመለከተዋል ስለዚህ ይሄ ነገር ከባድ ነው ኻቲማን የሚያበላሽ ነገር ስለሆነ መጠንቀቅ አለብን ዒላጆችን መጠቀም አለብን ለዚህ ነገር ዑለማዎች ያስቀመጡት ዒላጅ አለ አንዱ ትልቁ ዒላጅ ዋናው መድኃኒት ومن أسباب المعينة عن البعد من ذنوب الخلوات بدبك لم يسروا وانجلوش كم يعجزوا كم يردوا وانا أساسا بيونوا علاج مدانيت وانا أهمها وهو استشعار مراقبة الله جل وعلا استشعار مراقبة الله جل وعلا والسهلا يسميت سينوره مالتنا ستاك الله جل وعلا يتساسبنيان الله يتطابقنيال بالله جل وعلا ايتا سرنا يالوت الله ياينيال كالله አልሰወርም አልደበቅም ስትል ይሄ ትልቁ ዒላጅ ነው استشعار مراقبة الله جل وعلا الله ياينيال كالله አልተደበኩም كالله سبحانه وتعالى አልደበቅም አልሸሸግም ብላ ስትል ይሄ ነገር ይረዳሃል ከዛ ወንጀል እንድትወጣና እንድትርቅ لقول الله جل وعلا يستخفون من الناس ولا يستخفون من الله ولتنيو تذكر ثمرة الخوف من الله في الخلوات تذكر ما ثمرة الخوف من الله في الخلوات بدبك بوتا لاي كالله جل وعلا مفراتنا حياة مدرج يالو ثمرنا وتت يان ما استنتن ما استوس يانو ምክንያቱም ድብቅ ላይ
ከሰዎች ተደብቃ ሰዎች በሌሉበት ቦታ ላይ እበልጥ አላህን ጀለ ወዐላ ምትፈራ ነገር ከሆነ ከአላህ ጀለ ወዐላ ሐያ ምታደርግ ነገር ከሆነ በሌላ ቦታ ላይ ሚንባብን አውላ ነገር ግን በድብቅ ሰዓት አንደከር አላህን ሲፈራ ለአላህ ሲተናነስ ለአላህ ስብርብር ሲል አላህ Subhanahu Wa Ta'ala ሲፈራ ያለው አጅር ያለው ثواب ምንዳው በጣም ከባድ ነው كما قال جل وعلا واما من خاف مقام ربه ونهى النفس عن الهوى فان الجنه هي المأوى ولمن خاف مقام ربه جنتان قدم እንዳሳለፍነው كم من معصية في الخفاء منعني منها قوله تعالى ولمن خاف مقام ربه جنتان سنتنا سنت وانجل بربك مانن بللبت تستري كسو يتارك يعني وانجل لمسرات يعصبنا ነገር ግን ከዛ ወንጀል ከለከለኝ ምን አሚለው ከለከለኝ አለ ولمن خاف ماذا مقام ربه جنتان ይሄንን ያስተዋልክ ይሄ ነገር ሊያመልጠኝ ነው ይሄ ነገር እንግዲህ ማዛ ለዚህ ነገር አልታደልም ማለት ነው ወንጀል ከተዳፈርኩኝ ያልክ ይሄን ነገር ስታስታውስ ከዛ ወንጀል ለመራቅና ለመጠንቀቅ ያግዛል ይረዳሃል ይሄ ሁለተኛው ነው ሶስተኛው አልቡዕድ والحذر መራቅ መጠንቀቅ ወደዛኛው ወንጀል ከሚያደርሱ ነገራቶች አንተ እኮ ቀጥታ ወንጀል አትስራ ማለትና ወደዛ ነገር የሚያደርሰው ነገር ተጠንቀቅ ማለት ልዩነት አለው كما قال جل وعلا ولا تقربوا الزنا الله جل وعلا ولا تقربوا الزنا ولا الزمت አትጠጉ ነው ያለው ዝሙት አትስሩ እኮ አይደለም ያለው ምን ነበር ያለው ወደ ዝሙት አትጠጉ ማለት ወደ ዝሙት የሚያዳርሱ ነገራቶች ተጠንቀቅ ወደ ዝሙት የሚያዳርሱ ነገራቶችን ተጠንቀቅ ብሎ ማለት ያንን ዝሙት አትስራ ማለት ደግሞ ሚንባብን አውላ አሁንም አንተ ወደ ወንጀሉ ከመድረስህ በፊት ወንጀሉን አትስራው ሳይሆን ወደ ወንጀሉ አትስራው ማለት አይደለም ወደ ወንጀሉ የሚያዳርሱ ነገራቶችን ይበልጥ ተጠንቀቅ ወደዛ ከደረስክ በኋላ አንተ ሰው ልጅ ነህ ነፍስያ አለች መጥፎ ጓደኛ ሊኖር ይችላል እንደገና ደግሞ ማለት ሸይጣን አለ እነዚህ ነገራቶች ተባብሮ ተጋግዞ አንተን ምን ላይ ይጥሉክ ይችላሉ ወንጀሉ ላይ ይጥሉክ ይችላሉ ገና እዛ ቦታ ላይ ተደርስ መጀመሪያው ምን ያዝ ማለት ነው واغلق الباب مبكرا ማለት ነው መጀመሪያ ቀደም ብላ በጧቱ በጊዜው ምንን ዝጋ ማለት ነው አንተ በሩን ሲዘጋ ወደዛ የሚያዳርሰውን በር ሲዘጋ ትልቅ የሆነውን አስባብ ትልቅ የሆነውን ማዛ መከላከያ ይዘሃል ማለት ነው ومن اسبابها ከአስባቦቹ ዑለማዎች ከተቀሱት አስባብ በሶስተኛው በአራተኛ ደረጃ ምንድነው البعد عن الفراغ ከሰው ከቤተሰብ ገለልተኛ መሆን ብቸኛ መሆን ከምንም ከስራም ይሁን ከምንም ራስን ነፃ ከማድረግ ተጠንቀቅ ራስን በስራ ወጥር ዒልም ላይ መወጠር ካልቻልክ ቅራት ላይ መወጠር ካልቻልክ መስጂድ ላይ ዒባዳ ላይ መወጠር ካልቻልክ ምን ለራስን ወጥር ስራ ላይ የተሸከምክ ያወረድክ የጫንክ ራስን ቢዚ አድርግ ምን ላይ ስራ ላይ ራስን ማታድርግ ፈራግ አታድርግ ራስን ፈራግ ካደረክ ስራን ትተህ ማለት ነው ዒባዳህን ትተህ ምንም ትተህ ማለት ራስን ነፃ ካደረክ ከምንም ነገር ላይ ራስን ነፃ ስታደርግ የዛን ሰዓት ሸይጣን አንተን ይቆጣጠራል ኢማሙ ሻፊዒ ረሂመሁላህ ልክ እንዳሉት جالست الصوفية ما استفدت منهم إلا مسألتين كصوفياዎች ብዙ አመት አሳልፋለሁኝ አሉ የተጠቀምኩት ነገር የለም ሁለት ነጥብ ብቻ እንጂ ይላሉ አንደኛው الوقت كالسيف إن لم تقطعه ماذا قطعك ጊዜ ማለት እንደ ሰይፍ ነው ካልቆረጥከው ይቆርጣል ካልተጠቀምከበት ጊዜ ያመልጣል ማለት ይሄዳል አይጠብቅህም አንተን ሁለተኛው ምን ነበር አሉት ሁለተኛው القلب إن لم تشغله بطاعة الله شغلك بالمعصية ልብህን በጣዓ በዒባዳ በኸይር በመልካም ነገር ራስን መሽጉል ካላደረክ በመጥፎ በወንጀል አንተ ምን ያደርጋል መሽጉል ያደርጋል ክፍት ሆኖ አይጠብቅህም አንተን ማለት ነው ስለዚህ ራስን ፈራግ ከመሆን ክፍት ከመሆን ራስን ነፃ ከማድረግ ተጠንቀቅ እንደዛ አትሆን ሸይጣን ምን ሆንብሃል ሸይጣን ይጫወትብሃል وحرص على الرفقة الصالحة ጥሩ የሆኑ ጓደኞችን ለመያዝ ወደ አላህ Subhanahu Wa Ta'ala የሚያቀርቡ ብሎ ማለት ወደ ኸይር ወደ ዒባዳ ወደ ሶላት ወደ ቂራ ወደ ዒልም የሚያነሳሱ ጥሩ የሆኑ ጓደኞችን ለመያዝ ታገል واخيرا الدعاء ላይ ማለት ነው ዱዓ ላይ በርታ
دعاء لا يتنكر والتضرع إلى الله جل وعلا بالله لا ولا الله سبحانه وتعالى እንግዲህ ማዛ ሙሉ ሙሉ ለአላህ ስብርብር ብለህ ለአላህ ተናንሰክ አላህን እየለመንክ ጌታዬ ከዚህ ነገር ነፃ አድርገኝ ከዚህ ነገር አጥራኝ አንተው ጠብቀኝ እያልከ በዱዓ መታገል አለብህ እነዚህ አስባቦችን ከተጠቀምከ بإذنillah عز وجل بالله سبحانه وتعالى ፍቃድ ከእንደዚህ አይነቱ በሽታ ከእንደዚህ አይነቱ ችግር بالله جل وعلا ማድረግ ተጠበቀና እንዲሁም ደግሞ ልትርክ ትችላለህ ማለት ነው በመጨረሻ ላይ አሁን ምደግማት መጀመሪያ ላይ የተናገርኳት ቃል ምን የሚለው لا تجعل الله ماذا لا تجعل الله أهون الناظرين إليك لا تجعل الله جل وعلا أتادرقو أنت زند بوتا ما يستطو وانا تملكاش أتادرقو لا الله إيتا بوتا ستو الله جل وعلا فراو لما لتنو نسأل الله أن ينفعنا بما سمعنا نسأل الله أن يوفقنا لما يحب ويرضى وسبحانك الله وبحمدك لا إله إلا أنت أستغفرك وأتوب إليك